ጤና ይስጥልን የኢንሳይትስ ሚዲያ ቤተሰቦች እንደምን አላችሁ? የዕለቱን አጫጭር መረጃዎች ይዘናል። አብራችሁን ቆዩ። በአዲስ አበባ ከተማ በሁሉም አካባቢዎች ያሉ የታክሲ ተራ አስከባሪዎች በአዲስ ሊተኩ ነው። በስራው የተሰማሩ ወጣቶችም ወዴት እንደምንሄድ አናውቅም ብለዋል። የአዲስ አበባ ከተማ ስራና ክህሎት ቢሮ በየ2 ዓመቱ መተካካት ግዴታ ነው ብለዋል። የአዲስ አበባ ከተማ ትራንስፖርት ቢሮ በአዲስ አበባ ከተማ በሁሉም አካባቢዎች የታክሲ መጫኛና ማውረጃ ስፍራዎች ላይ የተሰማሩ በሺዎች የሚቆጠሩ ተራ አስከባሪዎች በሌሎች በተደራጁ ወጣቶች እንደሚተኩ አሳወቀ። በከተማ አስተዳደሩ ስር በየወረዳቸው በጥቃቅንና አነስተኛ ዘርፍ ከ2003 ዓ.ም ጀምሮ በመደራጀት ላለፉት 24 ዓመታት በታክሲ ተራ ማስከበር ስራ የተሰማሩ ወጣቶች እንደገለጹት ከዘርፉ በመውጣት ሽግግር ለማድረግ መስማማታቸውን በየወረዳቸው እንዲያሳውቁ የተለያየ ቀነ ገደብም ተቀምጦላቸዋል። የኢትዮጵያ መምህራን የህብረት ሥራ ባንክ በቀጣይ ዓመት ሥራ ሊጀምር ይችላል ተባለ። ባንኩ በመምህራን ላይ እየጨመረ ያለውን የገንዘብ ጫና ለማቃለልና ተመጣጣኝ የብድርና የቤት ድጋፍ ለመስጠት ያለመ ልዩ የፋይናንስ ተቋም መሆኑን የትምህርት ሚኒስትር ፕሮፌሰር ብርሃኑ ነጋ ለፓርላማ አባላት ተናግረዋል። የመምህራን የህብረት ሥራ ባንኩ የአስተማሪዎችን ኑሮ ለማሻሻል ትልቅ እርምጃ ይሆናል። የባንኩ መጀመር መምህራን የራሳቸውን ቤት ለመገንባት የሚያስችል መሬት መመደቡ ላይ የተመሰረተ ነው ብለዋል። መንግስት አስፈላጊውን ድጋፍ ካደረገ ባንኩ በሚቀጥለው ዓመት መጀመሪያ ስራ ሊጀምር እንደሚችልም ጠቁመዋል። የቀድሞ ፕሬዝዳንት መንግስቱ ኃይለማርያም አውሮፕላን ተጠግኖ ዳግም ለአገልግሎት በቃ። ከአገልግሎት ውጪ የነበረው የኢትዮጵያ የቀድሞ ፕሬዝዳንት መንግስቱ ኃይለማርያም አውሮፕላን ተጠግኖ ዳግም ጥቅም ላይ ማዋል መቻሉ ተገልጿል። አውሮፕላኑን ከተጣለበት ጥሻ በማንሳት አፕግሬድ እና ኦቨርሆል በማድረግ ከ37 ዓመት በኋላ የበረራ አገልግሎት እንዲሰጥ ማድረግ መቻሉን የመከላከያ ሰራዊት ማህበራዊ ትስስር ገጽ መረጃ አመላክቷል። ከውጭ ወዳገኘናቸው መረጃዎች ስናልፍ የአሜሪካ የውጭ ጉዳይ መስሪያ ቤት በኤርትራ የሚገኘውን ጨምሮ 10 ኤምባሲዎችን ለመዝጋት ማቀዱ ተገለጸ። የዶናልድ ትራምፕ አስተዳደር በኤርትራና ደቡብ ሱዳን የሚገኙትን ጨምሮ 10 የአሜሪካ ኤምባሲዎችን ለመዝጋት ማቀዱ ተገልጿል። ከኤምባሲዎቹ በተጨማሪ 17 ቆንስላዎችንም ለመዝጋት የውጭ ጉዳይ መስሪያ ቤቱ ማቀዱን ኒውዮርክ ታይምስ ጋዜጣ ተመለከትኩት ያለው የአስተዳደሩን ማስታወሻ ዋቢ በማድረግ ባቀረበው ዘገባ ነው። የትራምፕን አስተዳደር እንዲዘጉ በሚል በእቅድ በያዛቸው ሀገራት ውስጥ በሚገኙ ኤምባሲዎች ይከናወኑ የነበሩ ስራዎች በአጎራባች ሀገራት ባሉ ኤምባሲዎች ለማከናወን ማቀዱንም ዘገባው አስታውቋል። የኤምባሲዎቹና ቆንስላዎቹ መዘጋት የትራምፕ አስተዳደር የፌዴራል መንግስትን ባጀት ለመቀነስ እየወሰደ ያለው እርምጃ አካል ነው ተብሏል። የትራምፕ አስተዳደር ከሚዘጋቸው 10 ኤምባሲዎች መካከል 6ቱ በአፍሪካ የሚገኙ መሆናቸውን ዘገባው አስታውቋል። የአስተዳደሩ እቅድ ዩናይትድ ስቴትስ የነበራት የዲፕሎማሲ የበላይነት ያሳጣታል፣ ለቻይና አዲስ ዕድል ይፈጥርላታል የሚሉ አስተያየቶች የተሰነዘሩ እንደሚገኙም ዘገባው አመላክቷል። ጠቅላይ ሚኒስትር ዶክተር አብይ አህመድ በቪየትናም ሃኖይ የስማርት ሲቲ ፕሮጀክትን ጎበኙ። ጠቅላይ ሚኒስትር ዶክተር አብይ አህመድ በሃኖይ እየተገነባ የሚገኘውን ትልቅ የዘመነ ከተማ ወይም ስማርት ሲቲ ፕሮጀክትን ጎብኝተዋል። ይህም ለኢትዮጵያ የከተማ ልማት ሥራ የሚሆን ተሞክሮ የመቅሰም ተግባር አካል መሆኑን የጠቅላይ ሚኒስትር ጽሕፈት ቤት አስታውቋል። ጉብኝቱ ዓለም አቀፍ ምርጥ ተሞክሮዎችን በመቀመር በመላው ኢትዮጵያ እየተካሄደ ያለ ዘመናዊ ከተማ ፕሮጀክቶችን ለማላቅ የሚደረግ ፍላጎትና ጥረትን እንደሚያሳይ ገልጿል። እንደነዚህ አይነት አዳዲስ እና አንኳር መረጃዎች በየቀኑ እንዲደርሱ ሚዲያችንን ፎሎ፣ ላይክ እና ሼር በማድረግ ቤተሰብ ይሁኑ።